ደረጀና ማርቲ ተለያዩ። እስከ ዛሬ ድረስ ሲፈራውና እንዲሁም እንዳይሆንበት ሲጠነቀቀው የነበረው የ20 ዓመት ስህተቱ ዛሬ ግን ቤቱን አፈራርሶታል። ማርቲ ላይ ይህን ማድረግ እጅጉን ከባድ ነው ብሎ ከውሸት ውሸት እየደራረበ አቶ ደረጀ ብዙ ጊዜያትን ቢያራዝም ነገር ግን እውነት ነውና ከ20 ዓመት በኋላ ሁሉም ነገር ወጥቶ ማርቲ ፊት ፍጥጥ ብሏል። አቶ ደረጀ ምንም ማድረግ ያልቻለው እየደበደበች ምን አጉድለብህ ነው? ማርቲ ምንድነው ከኔ ያጣኸው? ደሞስ ለምን ይሄን ኪሳራ ወይም ይሄን ክደት የምታሳየኝ? የተኛሁበት ለምን እንቃርገህ ሲጣርገህ አልገደልከኝም? የኔ አባት እንዴት እምነቴን ትበላለህ? በማለት እጅጉኑ ምርር ብላ ታለቅሳለች። ልጆቹ በፍርሃት እየተንቀጠቀጡ አባትና ልጆች እንደዚህ ሲሆኑ የመጀመሪያባቸው ጊዜ ነበር። የደረጀና የማርቲ ትዳር ከጎረቤትም ከቤትም በፍቅርና በሰላም የሚመራ ሲሆን እጅጉኑ ደስ የሚልና የሚያስቀና ነበር። ዛሬ ግን እንዳይሆን ሆኖ ውጥንቅጡ ጠፍቶ ሊለያዩ 1 ደቂቃ ቀርቷቸዋል። አቶ ደረጀ እዚህ ቤት ውስጥ ንብረት እስከምንካፈል ድረስ መኖራችንን ብለው ማርቲ ከዛ ተቤት እንዲወጣ አስገድደዋለች። አቢጌል እያነባበለች ወይም እያለቀሰችን ብትለምናትም ነገር ግን ነገርየው የሚሆን አይደለም። እኔ ማንንም ያውም ከሰራተኛ ጋር የሚል ከሰከስ ባል አቅፌ ተንግዶ ወደ አልተኛም። ስለዚህ መኖር ከፈለግሽ ከአባትሽ ጋር መኖር ከፈለግሽ ከኔ ጋር መኖር ካልፈለግሽ ደግሞ አግብተሽ መውጣት ትችያለሽ ስትል ለአቢጌል ትነግራታለች። ውሃ እናትና አባቷ እንደዚህ ሲሆኑ እያለቀሰ በምግብ እንኳ ጨክና የማታውቀውን አልበላም ካለ 2 ቀናቶችን አስቀጥራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማ ክፍል 159 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ማርቲ እየወደቀች እየተነሳች ለምን እንደዚህ አደረግክ ብላ ደረጀን በክፉ እየደበደበችና እየነከሰች ለምንድነው እኔ ላይ ይሄን ሁሉ ክደት የከዳኸኝ? እኔ ምን አጎደልኩብህ? ለምን አልነገርከኝም አባቴ? እያለች በሚያሳዝን ድምፅ እንባዋ እየወረረ ታባብለው ጀመረ። አቶ ደረጀ እንባውን መቆጣጠር አቅቶት ማርቲ እንደሱ አይደለም ማርቲ አትበለኝ፣ አንተ ካዲ ነህ፣ አንተ ከርተኸኛል፣ አንተ ገለኸኛል። ነገር ግን በቁሜት ልጆቹ የአባትና የእናታቸውን ጫጫቴና ጩኸት የሰሙት እየሮጡ ወደ እነ ማርቲና ወደ ደረጀ ክፍል ይገባሉ። ሲገፉ ወይዘሮ ማርቲ እንደ እብድ አድርጓት የምታደርገውን አሳጥቷት ትወርቃለች፣ ትነሳለች። አቶ ደረጀ እንደ ሐውልት ድርቅ ብሎ አይናገር። ነገር ግን እንባዎቹ በ4 ማዕዘን ውስጥ መውረዳቸውን ተይዘዋል። ናታን ሊገላግላት ቢሞክርም ናታንም እየገፈተረች መልስልኝ ለጥያቄ፣ ለምንድነው የከዳኸኝ? እኔ ምን አጎደልኩብህ? ለምን አልነገርከኝም? ካስጠላሁ ለምን አልገደልከኝም? እያለ የተመሳሰሉትን ጥያቄ ከጠየቀኝ በኋላ ሰራተኛዋም ዘበኛውም መጥተው ሁሉም ሰፍ ብለው መመልከት ጀመሩ። ናታን እንደምንም ብሎ ማርቲን ከዛ ተቤት እንዲወጣ አቶ ደረጀን ካደረገ በኋላ ማሜን እባክሽ ተረጋጊ ስለትም ሁላችሁም ገላችሁኛል። ይሄ ሁሉ ጉድ እንዴት የገዛ ባሌን ጎረቤትና እንዲሁም ሌላ ሰው ሊነግረኝ ይገባል? ጎረቤቶቼም ወይም ሁላችሁም ስትነግሩኝ፣ ነገር ግን እኔ አምኜው ነበረ እምነቴን ክደቴን በልቷን በማለት አቶ ደረጀ ሊወጣ በር ላይ እግሩን እየጎተተ ሲሄድ፣ ይኸውልህ ከእንግዲህ ወዲያ ከኔ ከማርቲ ጋር ትዳርም ወይም አብረን የነበረውንም ጊዜ ነው የነጠቅከኝ። ያለፉትንም ትዝታዎችና ጥሩ ጊዜዎች በክደትህ ስለነበረ የወደፊቱንም የኋላውንም ነው የቀማኸኝ። እባክህ ደረጀ ቀለበትህን ይዘህ ሊሂድ ብላ ቀለበቱን ትወረውርለታለች። አቶ ደረጀ ባይኑ እንባው እየፈሰሰ ጎንበስ ብሎ ቀለበቱን ካነሳ በኋላ ቤቱን እየጎተተና እየጎበኘ መሄድ ይጀምራል። በር ላይ እንደደረሰ እያለቀሰች አባቴ ለወዴት ልትሄድ ነው ስትለውም ትጠይቀዋለች። ኤቢ እኔ በጣም ነው የምወድሽ፣ የምወዳችሁም አንቺንም ውሃንም እንዲሁም ማርቲንም ከልቤ ነበረ።
ልታቂልኝ የሚገባው የመውደዴና የእናንተ አባትነት ፍቅር የእውነት እንደነበረ ነው። በእርግጥም ተሳስቻለሁ። አንቺም እንደ ማርቴ እንደተቀየምሽኝ አውቃለሁ። ነገር ግን ይሄ ነገር የተፈጠረው በድንገት ነው። እንዴት ብዬ እንደማስረዳሽ አላውቅም። ነገር ግን እናንተ ከእናታችሁ ጋር ሁኑ። እኔ የ20 ዓመት ስህተቴ ነው ዛሬ እየተቀጣሁት ያለሁት። ስለዚህ እኔ መሄድ አለብኝ። ወዴት ነው የሚካሄደው? እያለች እንባዋ እየፈሰሰ አቢጌል አባቷን ብትለምነው አቶ ደረጀ መልስም ሳይሰጣት ቀጥ ብሎ መንገዱን በሩን ከፍቶ ወጣ። አቶ ደረጀ መሄጃ ያጣው ሰማውና ምድሩ የተደበላለቀበት ቢሮ ሄዶ የተፈጠረውን ነገር ሁሉ እያስታወሰ እንባው አሁን በአንድ ልጅ ነው 2 ልጅ ሙሉ እንዴት ነው የምታውቀው በማለት ግራ ገብቶታል። ወይዘሮ ማርታ የተረዳችው ነገር ቢኖር 20 ዓመት ሙሉ አንድ ላይ ሲማግጡብኝ እንጂ እንዲሁም በስህተትና ወይም አንድ ቀን 2 ቀን በተፈጠረ ነው ብላ አላመነችም። ናታንም ዳጣንም አንተም ወደ ቤተሰቦች ኪድ፣ አንቺም ቤተሰብ ካለሽ መሄድ ትችያለሽ በማለት ትናገራለች። ቤቱ ተንግዶ ሄዳ መፍረሱ ነው። ስለዚህ ምንም የለም፣ እናንተም ወደ ቤተሰባችሁ ሄዱ ስትል ታስጠነቅቃቸዋለች። ናታን እንዴት አድርገን እናስታርቃቸው ብሎ ከእንትና ጋር ወይም ከዳጣ ጋር ቢያወራም ዳጣ ግን ነገሩ ሁሉ ካለቀና ካከተመው በኋላ ከየት ወዴት ነው ማናስታርቃቸው በማለት ትናገራለች። ናታን ግራ ገብቶት ወደ ውጭ ላይ ቁጭ ብሎ በሀሳብ ማሰላሰል ማሚ ትረጋጋና ሽማግሌ ዘመተን ልናስታርቀው ይገባል። አቢጌል እናቷን እቅፍ አድርጋ እማዬ በጣም ይቅርታ፣ አንቺ እኮ ጥሩ ሰው ነሽ፣ ነገር ግን ሰው ሆኖ የማይሳሳት የለም ስትላትም አቢጌል እኔን እንደዚህ በዚህኛው ማንነት ያታገኝም ከሰራተኛዬ ጋር የተሳሳተውን ወይም የተኛውን ወንድ አቅፌ ልተኛ አልችልም በማለት እባክሽ ሂጂልኝ በማለት ታባርራታለች። ቆይማን አባዬ አያሳዝንሽም ወይ? ከኛ ሌላ ማን አለው ብለሽ ነው እንደዚህ አባቴ ላይ የጨከንሽበት? ትላታለች። እሱ ጨክኖብኝ ከሌላ ሴት ጋር ሲተኛ ይሄን ማሰብ ነበረበት። ስለዚህ እባክሽ አጨቅጭቂ ስትለትም ማየ ሁሉም ነገር እንደዚህ ሊያበቃ አይገባም። ምክንያቱም አባዬ ከኛ ውጭ ማንም የለውም። አንቺንም ሆነ እኔንም ሆነ ሁላችንንም አባዬ በጣም ነው የሚወደን። አባዬ ለቤቱ ነው እንጂ ለሌላ ሰው ፈጽሞ ለራሱ እንኳ አያስብም። አባዬ ይሄን እንዳሰሚ ብዙ ጊዜ ዋጋ ከፍሏል። ነገር ግን እውነት አይቀርምና ሁልጊዜም እውነቷ እውነት ወጣች ስትላትም ወደ ዳጣና አቢጌልና ውሃም ተሰብስበው ምን ማድረግ እንዳለባቸው ይመካከሩ ጀመር። ስትረጋጋና እንዲሁም እንግዲህ በጧት መንፈስ ሄደን ሽማግሌ ሰብስበን እናስታርቃለን ሲሉም ይስማማሉ። አቢጌልና ዳጣ አንድ ላይ ቁጭ እንዳሉ አባታቸው ፍለጋ ወደ ውጭ ይወጣሉ። ከዛ በፊት ግን ዳጣ እናቷ ሰላም ጋር ደውላላት ሄዳ ነበረ። ምንድነው የፈለግሽው? ያሰብሽው ነገር ሆኖልሻል። አንቺ ነሽ እዚህ ሁሉ ጉድ ውስጥ ባባን ወይም አባቴን የቀጠልሽው። አባዬ ይኸው ከቤት ተባረረ፣ ተለያዩ፣ ተፋቱ ስትላትም ሰላምን በድንጋጤ ምን በቃ ተለያዩ እንዴ ስትለው ምነው ልታገቢው ነው ወይ? ደስ ያለሽ ይመስላል ስትልም እንዴት እንደዛ ታስቢያለሽ? ዳጣ እኔ እናትሽ ነኝ፣ ሁለተኛ እንደዚህ እንዳትናገሪ በማለት ትቆጣታለች። እሷም ግራ ገብቷት ምንም ማድረግ እንዳለባቸውና እኔ ምን ላድርግ ለ20 ዓመት ያክል ጠበቅኩሽ፣ በልጅነትሽ ወይም ያኔ ባይጥሉብኝ ኖሮ አንቺን እኔ ይሄን ስህተት አልተሳሳትም ነበረ። አንቺን መተኪያ ልጅ ፈለኩ፣ ወለድኩ፣ አለቀ፣ ይኸው ነው ጉዳዩ ስትልም ስመልሳለች። ነገር ግን በአንቺ ምክንያት ትዳር ፈርሷን፣ የአባዬ ህይወት ምስቅልቁሉን ጠፍቶታል። አባዬ በጭንቀት ሊፈነዳ ነው፣ እናቴም ወይም ማሚም አልቅሳ ልትሞት ነው ትላታለች። ለማንኛውም ያሰብሽው እንኳንም ደስ አለሽ ሆነልሽ ብላ ዳጣ ከመኪና ወርዳ ወደ ቤት ትመለሳለች። ለአቶ ደረጀ በተደጋጋሚ ጊዜ ቢደወለለትም ስልክ አያነሳም። ሰላም ደውላ ጋሼ የተፈጠረውን ሁሉ ዳጣ ነገረች ስትለውም ይኸው እንኳን ደስ አለሽ፣ አሁን ታዲያ ልታዝኒልኝ ነው ወይስ ምን ልታረግልኝ ነው? አሁንም ጋሼ ትይኛለሽ ወይ በማለት በቁጣ እውነት በተፈጠረው ነገር እጅጉን አዝናለሁ ብላ ሰላም ልታጽናናው ብትሞክርም በአንድ ላይ ስልኩን ይዘጋባታል። ቢሮ ቁጭ ብሎ ሌሊቱ ቀኑም ከተከናወነ አባታቸው ከወጣ 2 ቀን የሆኑት አቢጌልና ዳጣ ግራ የገባቸው ፍለጋ በጨለማ ይወጣሉ።
አባታችሁ የት ነው ወይም መምጣት ይችላል ስትላትም እናቷም እንዴት ይመጣን ስትል ንብረት እስከምንከፋፈል ድረስ መምጣት ይችላል ስትል ትመልሳለች።